ጤና ይስጥልን። በዚህ ዜናችን በጸጥታ ምክንያት 143 ምርጫ ጣቢያዎች ላይ ዛሬ ድምፅ አልተሰጠባቸውም ስለመባሉ፣ ባገባ በአራተኛው ወሩ በሞት ስለተለየው አርቲስት፣ የልጃቸውን ስም ምርጫ ስላሉት እናት፣ የተረጋገጠ የምርጫ ውጤት መቼ ይፋ እንደሚደረግ ስለመታወቁ፣ የቴሙና አሊባባ የዋጋ ቅናሽ አስመልክቶ ቻይና ስለሰጠችው ማስጠንቀቂያ፣ ኬንያውያን ስለገቡበት አመፅና ሌሎችንም እነግራችኋለሁ። ላይክ እና ሰብስክራይብ እንዳይረሳ። አብራችሁን ቆዩ። በጸጥታ ምክንያት 143 ምርጫ ጣቢያዎች ዛሬ ድምፅ አልተሰጠባቸውም። በአማራና በኦሮሚያ የተወሰኑ አካባቢዎች ድምፅ መስጠት ከተጀመረ በኋላ በተፈጠረ የጸጥታ ችግር ምክንያት የድምፅ አሰጣጥ ሂደቱ መቋረጡን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ ዛሬ ከማልዳው 12 ሰዓት ጀምሮ እየተካሄደ ያለውን ሰባተኛ አጠቃላይ ምርጫን አስመልክቶ በሰጡት ጋዜጣዊ መግለጫ ላይ በመላው ሀገሪቱ ካሉ የምርጫ ጣቢያዎች 50,188ቱ በሰዓቱ 12 ሰዓት ላይ ድምፅ አሰጣጥ መጀመሩን ተናግረዋል። ነገር ግን 695 የምርጫ ጣቢያዎች በሰዓቱ አለመከፈታቸውን የምርጫ ቦርድ ሰብሳቢዋ ገልጸው እነዚህ ምርጫ ጣቢያዎች በ30 ደቂቃና በአንድ ሰዓት ውስጥ ዘግይተው መከፈታቸውን አብራርተዋል። በጸጥታ ምክንያት ያልተከፈቱ 143 የምርጫ ጣቢያዎች መኖራቸውን የተናገሩት ሰብሳቢዋ በአማራና በኦሮሚያ ክልሎች ውስጥም የድምፅ አሰጣጥ ሂደቱ ከተጀመረ በኋላ በተፈጠረ የጸጥታ ችግር የተቋረጠባቸው ቦታዎች እንዳሉ በመግለጫቸው ላይ አመልክተዋል። የምርጫ ቦርድ ቀደም ሲል ከትግራይ ክልል በተጨማሪ በ8 የምርጫ ክልሎች ምርጫ እንደማይካሄድባቸው አስታውቆ ነበር። የቦርዱ ሰብሳቢ በጸጥታ ችግር ምክንያት ምርጫ መካሄድ ባልተመቸባቸው የአማራና የኦሮሚያ ክልሎች ውስጥ የሚንቀሳቀሱ ታጣቂዎች ምርጫው እንዳይካሄድ የትራንስፖርት እንቅስቃሴ ማገዳቸውን መግለጻቸው ይታወቃል። በ39723 የምርጫ ጣቢያዎች ታዛቢዎች እስካሁን ድረስ ተገኝተው መታዘባቸውን የተናገሩት የቦርዱ ሰብሳቢ የፖለቲካ ፓርቲዎችና የግል ተመራጮች ያቀረቧቸው ወኪሎች በ41798 የምርጫ ጣቢያዎች ላይ ተገኝተዋል ብለዋል። ከፍተኛ ቁጥር ያላቸው መራጮች በመላ ሀገሪቱ ወጥተው ድምጻቸውን እየሰጡ መሆኑን የገለጹት እሳቸው ከፍተኛ ቁጥር ያላቸው መራጮች ሰልፍ ላይ የቆዩባቸው የምርጫ ጣቢያዎችና በሌሎች ክልሎች ማጋጠሙን ገልጸዋል። ይህ የተከሰተው በተለይ የዲጂታል ምዝገባ በተካሄደባቸው የምርጫ ጣቢያዎች ረዥም የሆኑ ሰልፎች በአዲስ አበባና በሌሎች አካባቢዎች መታየታቸው ተገልጿል። ይህ የታየው በዲጂታል ወይም በራሳቸው በሞባይል ወይም በድረገጽ የተመዘገቡ መራጮች ላይ መሆኑን ያመለከቱት ሰብሳቢዋ የተፈጠረው ሰልፍ ለመፍታት ጥረት እየተደረገ መሆኑንም አስታውቀዋል። ከ350 ሺህ በላይ ምርጫ አስፈጻሚዎች በመላ ሀገሪቱ ተሰማርተው እንደሚገኙ ገልጸው በቤንሻንጉል ጉሙዝ ክልል በዘልማም እና ሰልዳ የምርጫ ክልሎች የኔትወርክ ችግር የስልክ ግንኙነት የተቸገርንባቸው መረጃ በወቅቱ ለማግኘት አልቻልንም ብለዋል። በእነሞርና ኤነር አንድ የምርጫ ክልል አስፈጻሚ ባልደረባ የክትትል ስራ ለመስራት በሞተር ሳይክል ሲሄድ በደረሰበት አደጋ ህይወቱ ማለፉን ተናግረዋል። ጠቅላይ ሚኒስትር አብይ የኢትዮጵያ ታሪካዊ ጠላቶች ሲሉ የጠሯቸው አካላት ሰላማዊ ምርጫ እንዳይካሄድ የገዟቸውን ኃይሎች በስፋት ማሰማራታቸውን ገለጹ። ጠቅላይ ሚኒስትር አብይ በሰባተኛው ጠቅላላ ምርጫ በትውልድ ቀያቸው በሻሻ ድምፅ ከሰጡ በኋላ ለጋዜጠኞች በሰጡት ቃለ ምልልስ ላይ ታሪካዊ ጠላቶች ያሏቸው ኃይሎች በኢትዮጵያ ውስጥ ዲሞክራሲያዊ ምርጫ ማካሄድ እንደማይቻል እምነት እንድንይዝ ሙከራ አድርገዋል ብለዋል። ጠቅላይ ሚኒስትሩ የኢትዮጵያ ሕዝብ ዲሞክራሲ ስርዓት ኢትዮጵያ ውስጥ ለመገንባት የሚፈልገውን ለመወሰን መካሪ ገሳጭ እንደማያስፈልገው ማለዳ ድምፁን ለመስጠት በመውጣት አሳይቷል ሲሉ ተናግረዋል። የሰባተኛው ሀገራዊ ምርጫ ድምፅ አሰጣጥ ዛሬ ከማለዳ 12 ሰዓት ጀምሮ እየተካሄደ ነው። ጠቅላይ ሚኒስትሩም በጅማ ዞን በሻሻ ወረዳ ተገኝተው መርጠዋል። በዚህ ሀገራዊ ምርጫ ከ54 ሚሊዮን በላይ መራጮች መመዝገባቸውን ቦርዱ ያስታወቀ ሲሆን በምርጫው 42 የፖለቲካ ፓርቲዎች ይሳተፋሉ። አሁን ደግሞ የልጃቸውን ስም ምርጫ ስላሉት እናትና ሌሎችንም ልንገራችሁ። በምርጫ ወቅት በሁሉም ጣቢያዎች ከተስተዋሉ ለየት ካሉ ክስተቶች መካከል የእድሜ ባለጸጎች፣ ነፍሰ ጡር እናቶች፣ ልጆቻቸውን አቅፎ የተገኙ እናቶች፣ አራሶች እንዲሁም አካል ጉዳተኞች በነቂስ ወጥተው መሳተፋቸው ታይቷል። ከእነዚህ ውስጥ የመቱ ከተማ ነዋሪ መምህርት ሶኬት ተመስገን ትገኛለች። ልጇን ከወለደች ከ2 ሰዓት በኋላ ድምፅ ሰጥታለች። የልጇን ስምም ፊለኖ ብላለች። ፊለኖ የአፋን ኦሮሞ ስም ሲሆን ትርጉሙም ምርጫ ማለት ነው። ሰባተኛው ጠቅላላ ምርጫ ዛሬ ከማለዳው 12 ሰዓት ጀምሮ በመላው ኢትዮጵያ እየተከናወነ ነው። በሌላው በከሚሴ ከተማ መቶ ሆሮ ቀበሌ የምጥ ስሜት እየተሰማት ምጡን በጽናት ተቋቁማ ለሀገር ይበጃል ያለችውን አካል ለመምረጥ በአምቡላንስ ወደ ምርጫ ጣቢያ ያመራችው ወይዘሮ ሳራ አህመድም ታሪክ ነው። ወይዘሮ ሳራ በዚህ ሁኔታ ለምን ለምርጫ እንደመጡ የገለጹት ሀገርና ትውልድን ለማስቀጠል በህዝብ የተመረጠ መንግስት ያስፈልጋል ብለዋል። ድምጻቸውን ለሚወክላቸው አካል ለመስጠት ከፍተኛ ደስታ እንደተሰማቸው ተናግረዋል። ወይዘሮ ሳራ ድምጻቸውን ከሰጡ በኋላ ልጃቸውን ለመገላገል በመጡበት አምቡላንስ ወዲያውኑ ወደ ከሚሴ ጠቅላላ ሆስፒታል አቅንተዋል። አሁን ደግሞ የተረጋገጠ የምርጫ ውጤት
መቼ ይፋ እንደሚውል ልንገራችሁ። የኢትዮጵያን ብሔራዊ ምርጫ ቦርድ ያወጣው የጊዜ ሰሌዳ የሰባተኛው ጠቅላላ ምርጫ ውጤት እስከ ሰኔ 2 ድረስ ይፋ እንደሚሆን ያሳያል። ምርጫ ቦርድ ባወጣው የምርጫ የጊዜ ሰሌዳ መሰረት የተረጋገጠ የምርጫ ውጤት ከግንቦት 27 እስከ ሰኔ 2 2018 ዓ.ም ድረስ ይፋ ይሆናል። ገጠው አጠቃላይ የምርጫ ውጤት ይፋ ከመሆኑ አስቀድሞ ውጤት በምርጫ ጣቢያዎች ከነገ ማክሰኞ ግንቦት 25 2018 ዓ.ም ጀምሮ ይፋ ይሆናል ተብሏል። ጊዜያዊ ውጤት በምርጫ ክልሎች ደረጃ ደግሞ ከግንቦት 25 እስከ ግንቦት 29 ድረስ እንደሚካሄድ የጊዜ ሰሌዳው ይጠቁማል። የምርጫውን ውጤት ቦርዱ ከምርጫ ክልሎች የሚረከበው ደግሞ ከግንቦት 26 እስከ ሰኔ 1 ነው። ብሔራዊ ምርጫ ቦርድ ቅሬታ የማቅረቢያ ጊዜ ከምርጫው ቀን ግንቦት 24 እስከ ሰኔ 2 ድረስ መሆኑንም አመልክቷል። አርቲስት ኪዳኔ ምስጋናው ግንቦት 23 ቀን 2018 ዓ.ም ከዚህ ዓለም በሞት ተለየ። የአርቲስቱ የቀብር ስነ ስርዓት ማክሰኞ ግንቦት 25 ቀን 2018 ዓ.ም በአማኑኤል ቤተክርስቲያን ከቀኑ 6 ሰዓት ይፈጸማል። ከጠዋቱ 3 ሰዓት ጀምሮ በሙያ ህይወቱ በታማኝነት ባገለገልበት በሀገር ፍቅር ቲያትር የሽኝትና የሻማ ማብራት መርሃ ግብር ይከናወናል ተብሏል። የአርቲስት ኪዳኔ ምስጋናው አጭር የህይወት ታሪክ ልንገራችሁ። የመድረክን ዘርፍ ሁለገብ የጥበብ ሰው አርቲስት ኪዳኔ ምስጋናው ከእናቱ ከወይዘሮ ብዙነሽ ጓንጉንና ከአባቱ ከአቶ ምስጋናው ደርኮኔ ሰኔ 15 1958 ዓ.ም አዲስ አበባ ከተማ ልዩ ስሙ አማኑኤል አጂፕ ተብሎ በሚጠራው አካባቢ ተወልዷል። የመጀመሪያ ደረጃ ትምህርቱን በደጃዝማች ኃይሉ ተስፋዬ ትምህርት ቤት እንዲሁም ሁለተኛ ደረጃ ትምህርቱን በአዲስ ከተማ ትምህርት ቤት እስከ 12ኛ ክፍል ተምሮ አጠናቋል። ከውዝዋዜ ጋር ተማሪ እያለ የተወዳጀው ከያኒ ኪዳኔ የጥበብ ጉዞውን በቀበሌ ኪነትና በከፍተኛ ኪነት ውስጥ አድርጎ መዳረሻውን በአዲስ አበባ ቲያትርና ባህል አዳራሽ በማድረግ በ1977 በውዝዋዜ ሙያ ለመቀጠር በቅቷል። ከ1983 እስከ 1990 በረዳት አሰልጣኝነት ሙያ ሲያገለግል ቆይቷል። ከ1991 እስከ 1992 በቋሚ አሰልጣኝነት ተመድቦ የበኩሉን ድርሻም ተወጥቷል። በሀገር ፍቅር ቲያትር ተዘዋውሮ ከ1992 እስከ 2007 በዋና አሰልጣኝነትና በኬሮግራፈርነት በርካታ ሀገር አቀፍና ዓለም አቀፍ ደረጃ ግዙፍ የሆኑ መድረኮችን ላይ የቀረቡ የውዝዋዜ ስራዎችን አዘጋጅቷል። ሀገር ፍቅር ቲያትር ቤት ከ15 ዓመት በላይ በአሰልጣኝነት ሲሰራ ከቆየ በኋላ ከ2007 እስከ 2017 ደግሞ የአዲስ አበባ ቲያትርና ባህል አዳራሽ ተዘዋውሮ በአሰልጣኝነትና በኬሮግራፈርነት ሰርቷል። አርቲስት ኪዳኔ ምስጋናው ከተዋዛዥነት፣ ከአሰልጣኝነት፣ ከአዘጋጅነት፣ አማካሪነት ባሻገር በድምፃዊነትና በቲያትር ፊልም ተዋናይነት በመሳተፍ ሁለገብ ከያኒነቱን ያስመሰከረ ድንቅ ጥበበኛ ነው። በርካታ የሙዚቃ ቪዲዮ ስራዎች ላይ የኪዳኔ ደማቅ የፈጠራ የጥበብ አሻራ ያረፈባቸው ውዝዋዜዎችና ዝግጅቶች ዛሬም ነገም ሕያው ምስክሮች ናቸው። አርቲስት ኪዳኔ ምስጋናው በተለያዩ ቲያትርና ሙዚቃዊ ቲያትሮች ላይ በትወናና በዝግጅት ሰርቷል። በትወና ከተሳተፈባቸው መካከል ጤና ያጣ ፍቅር፣ ሮሚዮና ጁሌት፣ የቀለጠው መንደር፣ ሊስትሮ ኦፔራ፣ ኦፌ፣ ኦቴሎ፣ ቴዎድሮስ ይገኙበታል። በሙዚቃዊ ድራማ ኬሮግራፈር ዝግጅት ደግሞ ፎርፌ፣ ኢትዮጵያዊነት ታላቅ ነው፣ ሊስትሮ ኦፔራ፣ ሉሲ፣ ሀገር ማለት ሰው ነው እና ሌሎችም ይጠቀሳሉ። በፊልም ትወና በህይወት ዙሪያና ሂሮሽማ ተጠቃሽ ናቸው። አርቲስት ኪዳኔ ምስጋናው ከመድረክ ስራዎቹ በተጨማሪ በተለያዩ ታዋቂና አንጋፋ እንዲሁም ወጣት ድምፃውያን የሙዚቃ ቪዲዮ ስራዎች ላይ በኬሮግራፈርነትና በአማካሪነት ሰርቷል። ለክቡር ዶክተር ጥላሁን ገሰሰ፣ ለድምፃዊ ኤፍሬም ታምሩ የሰራቸው ስራዎች ጥቂቶቹ ናቸው። አርቲስት ኪዳኔ ምስጋናው የጋብቻ ህይወቱ ከረዥም ጊዜ ፍቅረኛው ከወይዘሪት አይናለም ተፈራና ከየካቲት 2 ቀን 2018 በክብር ፈጽሟል። ይሁንና የታላቅ ጥበበኛ ባጋጠመው የጤና እክል ሳቢያ ግንቦት 23 2018 ዓ.ም በተወለደ በ60 ዓመቱ ከዚህ ዓለም ድካም አርፏል። አርቲስት ኪዳኔ ምስጋናው የሽኝትና የጠዋፍ ማብራት ፕሮግራም ቤተሰቦቹ፣ ጓደኞቹ፣ የሙያ አጋሮቹ፣ አድናቂዎቹ በተገኙበት ለረዥም ዓመታት በሙያው ባገለገለበት በሀገር ፍቅር ቲያትር ቤት ግንቦት 25 2018 ዓ.ም ከጠዋቱ 3 ሰዓት ጀምሮ የሚከናወን ይሆናል። ቀብሩም በአማኑኤል ካቴድራል ቤተክርስቲያን ይፈጸማል። ኬንያውያን በናኒዮኪ የኢቦላ ማቆያ ማዕከል በከተማችን አይገነባም ብለው ቁጣቸውን እያሰሙ ነው። በመቶዎች የሚቆጠሩ የኬንያ ናኒዮኪ ከተማ ነዋሪዎች መንግስት በከተማቸው ውስጥ ሊገነባ ያቀደውን የአሜሪካ የኢቦላ ማቆያ ኳረንቲን ማዕከል በመቃወም ከፍተኛ ቁጣ የተሞላበት ሰልፍን ወጥተዋል። ከተማዋን ባካለለው በዚህ ሰልፍ ላይ ተቃዋሚዎች የተለያዩ መፈክሮችን የያዙ ሰሌዳዎችንና ቅጠሎችን በመያዝ የአሜሪካው የኢቦላ ማዕከል እቅድ በአስቸኳይ እንዲሰረዝ በጩኸትና በዝማሬ ጠይቀዋል። ነዋሪዎቹ በአካባቢያቸው ላይ ምንም አይነት የውጭ ሀገር የለይቶ ማቆያ ተቋም እንዳይገነባ እስከ መጨረሻው ለመታገልም ቃል ገብተዋል። ቻይና የቴክኖሎጂ ግዙፎቿን በዋጋ መፋለሙን አቁማችሁ ኤአይ ላይ ኢንቨስት አድርጉ ስትል አስጠነቀቀች። የቻይና ኮሚኒስት ፓርቲ ዋነኛ ልሳን በሆነው ኪውሺ መጽሔት ላይ አዲስ መመሪያ እንደ አሊባባ፣
ሜይቷን እና ፒዲዲ ያሉ የሀገሪቱ የቴክኖሎጂ ግዙፍ ኩባንያዎች እርስ በርስ የሚያደርጉትን የዋጋ ጦርነት ከባድ የቅናሽ ፉክክር በአስቸኳይ እንዲያቆሙ አዟል። መመሪያው ኩባንያዎቹ እርስ በርስ ገበያ ከመሻማት ይልቅ ትኩረታቸውን ፋይናንሳቸውን እንደ አርቲፊሻል ኢንቴሊጀንስ እና ክላውድ ኮምፒውቲንግ ባሉ ስትራቴጂካዊ ቴክኖሎጂዎች ላይ እንዲያውሉ አስገንዝቧል። ይህ እርምጃ ቤጂንግ ባለፉት ዓመታት በቴክኖሎጂ ዘርፍ ላይ ስታካሄድ የነበረውን ጥብቅ ቁጥጥርና እገዳ በማርገብ ወደ ተረጋጋና ኩባንያውን እንዲያድግ ወደሚያበረታታ አዲስ የፖሊሲ መመሪያ ወይም ምዕራፍ ያሸጋግራልም ተብሏል። ይሁን እንጂ ይህ አዲስ እድል ያለምንም ቅድመ ሁኔታ የተሰጠ አይደለም። የቻይና መንግስት የኩባንያዎቹን እድገት ቢፈቅድም በአልጎሪዝም አጠቃቀም፣ በዳታ ጥበቃና በደንበኞች መብት ላይ ያለውን ቁጥጥር ይበልጥ እንደሚያጠብቅ አስታውቋል። ይህም ማለት የኩባንያዎቹ የህግ ተገዥነት ወጪ የሚጨምር ሲሆን ቀደም ሲል እንደ ቴሞ ያሉ መተግበሪያዎች ለእድገታቸው ይጠቀሙበት የነበሩ በገንዘብ ድጎማ የተደገፈ ዋጋ ቅናሽ ስትራቴጂ ሙሉ በሙሉ ያበቃለታል። መንግስት የሰጠው መመሪያ ተከትለው ሀብታቸውን ወደ ኤአይ ምርምር የሚያዞሩ ኩባንያዎች ድጋፍ ሲያገኙ አሁንም በዋጋ ጦርነት ውስጥ የሚቀጥሉ ግን የቁጥጥር በትር ያርፍባቸዋል። ይህ ፖሊሲ ለውጥ የቻይና ቴክኖሎጂ አቅሟን በዓለም አቀፍ ደረጃ ለማስከበር ከምታደርገው ሰፊ ስትራቴጂ ጋር የተያያዘ ነው። የቻይና የኤሌክትሮኒክስ ተሽከርካሪዎች ኢቪ እና የቴክኖሎጂ ምርቶች ዓለም አቀፉን ገበያ እያጥለቀለቁት ባሉበት ወቅት የሀገር ውስጥ የቴክኖሎጂ ግዙፎቹ ከሳይንስ ሞዴሎች እስከ ቺፕስ ያሉትን የኤአይ መሰረተ ልማቶች እንዲቆጣጠሩ ይፈለጋል። የኪውሺ መጽሔት መመሪያው የፓርቲውን ቁርጠኝነት አቋም የሚያንጸባርቅ በመሆኑ ኩባንያዎቹ ጥሪውን በመተግበር ለመተርጎም እንደሚገደዱ ይታመናል። ትልቁ ጥያቄ ግን ይህ ኢንቨስትመንት እውነተኛ የቴክኖሎጂ ፈጠራን ያመጣል ወይስ ለመንግስት ይስሙላ ማሳያ ብቻ ሆኖ ይቀራል የሚለው ነው። ዜናዎቻችን እነዚህ ነበሩ። ላይክ እና ሰብስክራይበር እንዳይረሳ። መልካም ጊዜ